ጽርሐ ተዋሕዶ ሚዲያ ነው። በመላው ዓለም የምትገኙ ውድ የጽርሐ ተዋሕዶ ሚዲያ ቤተሰቦቻችን እንኳን ለኢየሱስ ክርስቶስ የጥምቀት በዓል አደረሳችሁ አደረሰን። አሁን የምንገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በለሚኮራ ክፍለ ከተማ ወረዳ ቤተ ክህነት ጽሕፈት ቤት ውስጥ እንገኛለን። ታዲያ በዚህ ቦታ ላይም እጅግ የተከበሩና ለቤተ ክህነቱ የመጀመሪያ ስራ አስኪያጅ የሆኑ እጅግ ተወዳጁ አባታችን ገብረ እግዚአብሔር ታደለ ቆሞስ ከእርሳቸው ቢሮ እንገኛለን እና ውድ የተዋሕዶ ልጆች አባታችን መላከ ምሕረት ቆሞስ አባ ገብረ እግዚአብሔር ታደለ ጥምቀትን በተመለከተ አባታዊ ትምህርትና አባታዊ መመሪያ ስለሚሰጡ ቀጥታ ወደ እርሳቸው ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላ ዓለም ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች የሆናችሁ በሀገር ውስጥም በውጭም ያላችሁ ምዕመናን ወምዕመናት ሁላችሁም እንኳን 2018 ዓመተ ምህረት ለሚከበረው ለታላቁ በዓላችን ለበዓለ ጥምቀት እንዲሁም ለከተራ በዓል በሰላም በጤና ጠብቆ እንኳን አደረሳችሁ እንኳን አደረሰን። ክቡር አባታችን ስለ በዓለ ጥምቀቱ ታሪካዊ ዳራ እና ታሪካዊ አመጣጥ እንዴት ነው የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ጥምቀትን እኛ ኦርቶዶክሳውያን የምናከብርበት ማለት ከነገረ ድህነት አንጻር እንዴት ነው የምናየው? ይሄን ቢያስረዱንና ቢያስተምሩን ብለን ነው። አመሰግናለሁ። በዓለ ጥምቀት እንግዲህ በጌታችን በኢየሱስ ክርስቶስ የተመሰረተ ነው ጥምቀት። ያ ጥምቀት ደግሞ የጠፋው ልጅነት ከእግዚአብሔር ያገኘንበት ወይም የምናገኝበት ወደ ወንዝ ወርደን ያን የማይደገመውን ለአንድ ጊዜ ብቻ ጌታችን ኢየሱስ ክርስቶስ የተጠመቀውን በዓል እናከብራለን። ያ ደግሞ ጌታችን ኢየሱስ ክርስቶስ በዮሐንስ እጅ መጠመቁን ለመግለጽ ለማጠየቅ በትሕትና ወደ ዮርዳኖስ ወንዝ መውረዱን ለመግለጽ ታቦታቱ ወደ ባሕረ ጥምቀት ወርደው በዓሉ ይከበራል ማለት ነው። ክቡር አባታችን ቃለ ሕይወት ያሰማልን። በእውነት ትልቅ ትምህርት ነው ያስተላለፉት። በእውነት ሁሉን የሚገነባ ነገር ነው። አባታችን ቃለ ሕይወት ያሰማልን። እንግዲህ የጥምቀት በዓል በኢትዮጵያ መቼ ነው የተጀመረው? አባታችን እንግዲህ ስለ ነገረ ድህነቱ በሚገባ አስተምረውናል፣ ነግረውናል እና መቼ ነው የተጀመረው? በዓለ ጥምቀት እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእርግጥ በዓለ ጥምቀት ስለ ጥምቀት ኢትዮጵያውያን የሰሙት በ34ኛ ዓመተ ምህረት ነው። በጃንደረባው አማካኝነት በዚህ በሐዋርያት ሥራ ምዕራፍ 8 ቁጥር 12 አካባቢ ይመስለኛል እንደተጻፈልን ጃንደረባው ተጠምቆ ያንን ዜና ደግሞ ለኢትዮጵያ ይዞ መጥቷል። ጃንደረባ ይኖር የነበረው በቤተ መንግስቱ አካባቢ ራሱን ስልጣን የነበረው ሰው ስለነበረ በቀላሉ የተገለጠለትን መንፈስ ቅዱስ የገለጠለትን በፊልጶስ አማካኝነት ደግሞ ተጠምቆ ልጅነት ማግኘቱን አብስሯል። በዛ ሰዓት ነው ኢትዮጵያውያን ስለ ጥምቀት እየሰማ ነው። ከዛ ቀጥሎ ግን ጥምቀት እንዲከበር የሆነው በአብርሃ ወአጽብሃ ዘመነ መንግስት ጥምቀት በይፋ በሀገራዊ በመላ ኢትዮጵያ እንዲከበር ሆኗል። እንደገናም
ይከበር እንጂ በዚህ መልኩ አሁን በምናየው መልኩ ታቦታቱ ወደ ባህረ ጥምቀት ወርደው የሚያከብሩት አልነበረም። በየጊዜው አባቶቻችን ስርዓቱን እያሻሻሉ እያመቻቹ ቃለ እግዚአብሔሩን ለዕለቱም የሆነውን በተለይ ብሔራዊ በዓል ከሆነ በኋላ በአፄ ገብረ መስቀል ዘመን ታላቁ ሊቅ ቅዱስ ያሬድ የተገለጠበት ወይም ደግሞ መንፈስ ቅዱስ አድሮበት ዜማን የተለያዩ ድርሰቶችን ሲደርስ የነበረበት ጊዜ ነው። በዚህ ጊዜ ስለ በዓለ ጥምቀት ብዙ ዘምረዋል፣ ብዙ አዜመዋል እና በዛ ሰዓት ባህረ ጥምቀት ማለት ወደ ባህር ወርዶ በዕለቱ በ11 በዕለቱ ማለት ነው ታቦት ወደ ባህር ወርዶ በዓሉ እዛ እንዲከበር ተደርጎ ነበር። በዛ ተወስኖ ነበር። ከዛ ቀጥሎ በዕለቱ ታቦቱ ወጥቶ ባህረ ጥምቀት ባህር ላይ ወጥቶ ደርሶ በዕለቱ ይመለስ ነበረ። ከዛ በኋላ ደግሞ የመጡት ደግሞ አፄ ዘርዓ ያዕቆብ በዕለቱ ብቻ መሆን የለበትም ብለው እሳቸው ደግሞ በዘመኑ ከነበሩት ሊቃውንት ጋር በመወያየትና በማመቻቸት በ10 ጌታችን ኢየሱስ ክርስቶስ ወደ ባህረ ዮርዳኖስ የወረደው 10 ለ11 አጥቢያ በ10 ሰዓት ነው የሚሉት አባቶቻችን ሊቃውንቱ እንደሚያስተምሩ። ስለዚህ ከዋዜማው ጀምሮ ምዕመናን ሕዝብ በሙሉ ወጥቶ ታቦቱ ወጥቶ ወደ ባህረ ጥምቀት ወደ ባህር ሄዶ እንኳን ተበኩሎ ቃለ እግዚአብሔር ለዕለቱ የሚስማማ በቅዱስ ያሬድ ድርሰት አማካኝነት እየተባለ ምዕመናን እልል እያሉ እያሸበሸቡ እግዚአብሔርን ሊያመሰግኑ ተደርጓል ማለት ነው። በዛ ጊዜ ነው አሁን በ10 ወይም ደግሞ በዓለ ከተራ የምንለው። ከተራ ማለት ከተረ ሰበሰበ፣ ገደበ የሚለውን ትርጉም ነው የሚሰጠው። ይሄ ማለት ምንድን ነው? አባቶቻችን በወቅቱ በዘመኑ ወራጅ ወንዝን ገድበው ቃለ እግዚአብሔር ምስጋና ስብሐተ እግዚአብሔር ከደረሰበት በኋላ ስለሚጠመቁ ያንን ለማጠየቅ በዓለ ከተራ ተብሎ ታቦቱ በ10 ይወጣል። በዓሉ በዚህ መልኩ ይከበራል። ከዛ በኋላ ደግሞ ቅዳሴው ከተቀደሰ በኋላ ማህሌቱ ከቆመ በኋላ ያ የተከተለው የተገደበው ውሃ በአባቶቻችን በመስቀል ተባርኮ ህዝቡ ይጠመቃል ማለት ነው። ስለዚህ አባቶቻችን በየጊዜው ይሄንን በዓል ዛሬ የዓለም አቀፍ በዓል ወይም ደግሞ የዓለም ሁሉ ታሪክ እንዲሆን የተደረገው አባቶቻችን በከፈሉት ዋጋ ነው። ብዙ ዋጋ ከፍለው በየጊዜው እያሻሻሉ ለእኛ ለትውልድ አስተላልፉልናል ማለት ነው። ለህይወት ያሰማልን አባታችን እጅግ እንግዲህ በጣም የተማርንበት እጅግ ብዙ ነገር ያወቅንበት ነውና ምዕመናን ከዚህ ትልቅ ትምህርት እንወስዳለን። እንግዲህ እኛ አባታችን ይህን ያህል ስለ ባህረ ጥምቀቱ ካስተማሩን እኛ ኦርቶዶክሳውያን የጌታችን የመድኃኒታችን የኢየሱስ ክርስቶስን በዓለ ጥምቀት ስናከብር እንዴት አድርገን ነው ማክበር ያለብን? አንዳንዴ ወጣ ያለ ነገር ይታያል። እንደውም ድሮ ምን ይባላል? ለጥምቀት ያልሆነ ቀሚስ ይበጣጠስ። ያ ብቻ አይደለም፣ ሎሚ ወረወራት ሁሉ ይባላል እና የስጋዊ ፈቃድ አስመስለው የሚታይ ነገር አለና ይሄን እንዴት አድርገን ነው እኛ ኦርቶዶክሳውያን ማክበር ያለብን? እንዴት አድርገን ነው የምናከብረው? እንግዲህ በእርግጥ በጥምቀት ላይ ከአለባበስ ጀምሮ እንዲህ ከባህላችን ጋር ተዋህደው የመጡ አሉ። ቀደም ሲል የነበሩት አባቶቻችን እምነታቸውን ስለሚወዱ ስለሚያከብሩ በዓለ ጥምቀትን ከባህሉ ጋር እንዲዋሃድ አድርጎታል። ከመጥላት አንጻር ሳይሆን ከእምነታቸው ጋር እንዲዋሃድ አድርጎት ነው ይዞት የመጡት። በዚህ ላይ እንደተባለው ስጋዊ ሀሳቦች ይገለጣሉ፣ እንጸባረቃሉ። ነገር ግን ትክክል ነው ብላ ቤተክርስቲያን አታስተምርም። በዓለ ጥምቀት ማለት ከእግዚአብሔር ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ አርአያነትን ተቀብለን ልጅነትን ከሥላሴ ያገኘንበት ነው። ስለዚህ ያ ራሱ ሁሉ ሕዝብ ስተደሁ አሐዘ ዓለም በራሁ
ዓለምን በመዳፉ የጨበጠ ሁሉ በእጁ የታዘ አምላክ በባሪያው እጅ በቅዱስ ዮሐንስ እጅ ለመጠመቅ ወደ ዮርዳኖስ ወንዝ ወረደ። ባለበት ሆነው ሁሉም ማድረግ ማከናወን የሚችል አምላክ ነው። ነገር ግን ትሕትናን ገንዘብ ለማድረግ ትሕትናን ለእኛ ለልጆቹ ለማስተማር ወደ ወንዝ ወረደ። በዛ ዕለተኛ መማርና ማስተማር የሚገባን ስለ ትሕትና ነው። የክርስቶስን ትሕትና ይሄ ትሕትና ይላሉ ሊቃውንት አባቶቻችን። ምን አይነት ትሕትና ነው? እግዚአብሔር ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ እጅግ እጹብ ነው፣ ድንቅ ነው፣ ይገርማል ይላሉ አባቶቻችን። እና ክርስቶስ ትሕትናውን ያሳየበት መንገድ በጣም ከሰው አእምሮ በላይ ስለሆነ ያንን ትሕትና የምናደንቅበት የምናከብርበት፣ በዛ ትሕትና ደግሞ የምናመሰግንበት፣ እኛ ደግሞ የእሱ ልጆች ነንና የእሱ ወራሾች ነንና የእሱን ትሕትና ደግሞ የምናንጸባርቅበት ዕለት እንጂ በስጋዊ ሀሳብ የምንጓዝበት ወይም ደግሞ ስጋዊ መጠጥን እየበላን እየጠጣን እየተገፋፋን እንዲህ ታቦት እንዳይሄድ መንገድ ዘግተን የምንጭፈርበት አይደለም። የሆነ ሆኖ የምስጋና ቀን ነው፣ የደስታ ቀን ነው። ያንን ደስታ ሁሉም በየቋንቋው እንዲገልጽ እንዲያመሰግን ይፈለጋል። ነገር ግን በመጠን መሆን አለበት ሁሉ ነገር። ያለ መጠን የሚሆነው ነገር እግዚአብሔር የማይወደውና እግዚአብሔር የማይከብርበት ስለሆነ እያንዳንዱ ነገር በመጠን መሆን አለበት እና በዓልን የሚገልጡ አለባበሶች፣ በዓሉን የሚገልጡ ሰልፎች፣ በዓሉን የሚገልጡ የሚያንጸባርቁ በተለይ ደግሞ አሁን በዚህ ዘመን አባቶቻችን ቀደም ሲል እንደተናገርነው በከፈሉት ዋጋ ይሄ በዓል የመላው ዓለም በዓል ሆኗል። በመላ ዓለም ያሉት የሚያምኑትም የማያምኑትም መጥተው የሚያከብሩትና ከኛ ጋራ እግዚአብሔርን የሚያደንቁበት እኛን ኦርቶዶክሳውያንን አማኞችን የሚያደንቁበት ጊዜ ስለሆነ የእኛ ድርጊት እያንዳንዱ ነገር ዘመኑ በሰጠው ቴክኖሎጂ እየተላለፈ የሚታይበት በመሆኑ በጥንቃቄ ማክበር አለብን ማለት ነው። ትናንትና አባቶቻችን በየዋህነት ባህሉን እና እምነቱን ቀላቅለው እምነቱ ውስጥ ባህላችን እንዲንጸባረቅ በባህላችን ውስጥ ደግሞ እምነት እንዲንጸባረቅ አድርጓል። ከፍቅራቸው የተነሳ መኖር ያለብን እያንዳንዱ ነገር በእምነታችን ውስጥ ነው ብለው ቤተክርስቲያንን ስለሚወዷትና ስለሚያከብሯት ያን አድርጓል በየዋህነት። አሁን ግን እምነታችንን ብቻ የሚገልጽ ነገር መሆን አለበት። አባታችን እንግዲህ ቃለ ሕይወት ያሰማልን። በሰፊው ነው እንግዲህ እንዴት ሀገር ማክበር እንዳለብን ያስተላለፉና እርሲ እንግዲህ የሰው የለሚኮራ ክፍለ ከተማ ወረዳ ቤተ ክህነት የመጀመሪያው ሊቀ ካህንና አባት ነውና አሁን በዚህ በእርሶ ስር በዚህ የአገልግሎት ስር ስንት ባህረ ጥምቀቶች አሉ? እንዴት ነው ባህረ ጥምቀቶቻቸው ዝግጅታቸው ምን ይመስላል? አባታችን ከወዲሁ በደንብ አስበንበት ተዘጋጅተናል፣ እየተዘጋጀንም ነው። በአካባቢ ላይ ያሉት ወጣቶች፣ የሰንበት ትምህርት ቤት ወጣንያን ልጆቻችን፣ ወንድሞቻችን፣ ምንጣፍ ነጣፊዎች፣ እንዲሁ ካህናት አባቶቻችን፣ ሊቃውንቱ ሁሉም በየድርሻው ለበዓሉ የሚገባውን ቃል እግዚአብሔር እየተናበቡ ወይም እያጠኑ ነው ያሉት። ከሕግ ማስከበር አኳያ ከአካባቢው ጸጥታ አስከባሪዎች ጋራ እየተወያየን በየጊዜው ስብሰባ እያደረገን እየተመካከርን ያለ ነው። በዚህ በክፍለ ከተማችን በለሚኩራ ክፍለ ከተማ ስር ያሉት የማክበሪያ ቦታዎች 11 ናቸው። በ11ዱ እንግዲህ ሲከፋፈል ወደ 62 አብያተ ክርስቲያናት አሉና እነዛ ተከፋፍለው በዚህ በ11 ላይ ይውላሉ ማለት ነው። ዝርዝሩን ዘርዝሮ ለመናገር ያው ሰዓት ለመገደብ ነው። አመሰግናለሁ ክቡር አባታችን። እስቲ እንግዲህ በመጨረሻ ላይ ጠቅለል አድርገው ባህረ ጥምቀቱ ያለውን ቀረ የሚሉትን ይሄ ነው ሐሳብ የሚሉትን ቢገልጽልን። የማስተላልፈው መልእክት እንግዲህ ቀደም ሲል እንደተናገርነው በዓሉ የጋራችን በዓል ነው። ቤተክርስቲያናችን የምትሞሸርበት በዓለም መድረክ ላይ የምትታይበት ቤተክርስቲያናችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እቺ ናት ተብሎ የሚነገርላት ትልቅ በዓል ነው ይህ በዓልና እኛ ኢትዮጵያውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች የሆነን ሁላችንም እንግዳ ተቀባዮች ነን።
እንግዳ ተቀባዮች ስንሆን ደግሞ በመጀመሪያ ከቤታችን መከባበር ያስፈልጋል። አባቶችን በማስቀደም መገፋፋት እንዳይኖር ስርዓት መኖር አለበት። አባቶቻችን ወደፊት ሲሉ ብለው ሰዓት አይቶ ሰዓትን መጠቀም ግዴታ ስለሆነ የሚወጣው ምዕመን በጣም በብዙ ሺህ የሚቆጠር ወይም በሚሊዮን የሚቆጠር ህዝብ ነው የሚወጣውና ህፃናቶች አሉ፣ አዛውንቶች አሉና በጊዜ ታቦቱ ገብቶ ህዝቡን በሰላም ወደ ቤቱ እንዲመለስ ለማድረግ ሁላችንም የድርሻችንን መወጣት አለብን። አባቶቻችን ደግሞ ታቦቱን ተሸክመው በተሰጣቸው ጸጋ ሳይበሉ ሳይጠጡ ሳይቆሙ ወይም ደግሞ ሳይቀመጡ ተሸክመው እግዚአብሔር የሰጣቸው ጸጋ ያን ያህል ረጅም ሰዓት ይጓዛሉ። ለነሱም ደግሞ እኛም ሰዎችንና መራራት ያስፈልጋል። እንደው ሰዓት እንዲከበር፣ ሁለተኛ መገፋፋት እንዳይኖር ወጣቱ ስርዓት አስይዞ እንዲያስተባብር፣ ቀጥሎ ደግሞ መከባበር እንዲኖር አባቶች የሚሉትን ሊቃውንቱ የሚሉትን ካህናቱ የሚሉትን ነገር ወጣቶች የሰንበት ትምህርት ቤት ልጆቻችን ሁሉም ሰው መስማት አለበት። ሁሉ ሰው መሪ መሆን አይችልም። መሪ የሚሆኑት አባቶቻችን የተሰጣቸው ቃል ኪዳኑ የተሰጣቸው ጸጋው የተሰጣቸው ልምድ ያላቸው የማገልገል ልምድ ያላቸው ለሁሉም የሚራሩ የሚያዝኑ አንድ አባት ወደፊት ሂዱ ብሎ ሲናገር ባህሉን ለማበላሸት ሳይሆን ህዝቡን ታሳቢ ለማድረግ ነው። ህዝቡን ታሳቢ ለማድረግ ለህዝቡ ለመንጋው የሚጨነቅ ስለሆነ ይሄም ግዴታ ስላለበት ነውና ከዛ አንጻር መሰማማት፣ መደማመጥ፣ በእይታ መግባባት ያስፈልጋል። ስለዚህ ይህን በዓል እግዚአብሔር አምላክ እንድናከብር እድለኞች አድርጎናል። ለዓመቱ ደግሞ ደርሰን እንድናከብር አምላካችን ቅዱስ ፈቃዱ ይሆንልን። ለዛሬ ያደረሰን አምላክ ለዓመቱ ያደርሳችሁ እላለሁ። መልካም በዓል። የሰላም አምላክ በያላችሁበት ቦታ በቸርነቱና በጸጋው በፍቅሩ ይጠብቃችሁ። ወስብሐት ለእግዚአብሔር። እግዚአብሔር ያክብርልኝ። እናመሰግናለን። የነበረን ቆይታ እዚህ አበቃለሁ። ቀሪ ፕሮግራሞች ይቀጥላሉ። መልካም የጥምቀት በዓል እንዲሆንላችሁ ከልብ ተመኘው።